ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ይጀምጥቻለሁ መሳይ መኮንን ነኝ። በአማራ ክልል የሚካሄደው የህልውና ተጋድሎ በቀጠለበት በዚህ ወቅት የአብይ አህመድ ጄኔራሎች የጠፋውን ኮሎኔል ፍለጋ መውጣታቸው ተገለጸ። ጉብኝት በሚል ሰበብ የጦር አዛዦችና የፖለቲካ አመራሮች አሰሳ ላይ መሆናቸው ነው ያገኘነው መረጃ የሚያመለክተው። ኮሎኔሉ ሰሞኑን ከባድ መሳሪያና የሚመራቸውን የተወሰኑ ወታደሮቹን ይዞ መሰወሩን ተከትሎ ነው የአብይ አህመድ ጄኔራሎች አሰሳ የወጡት። ጉዳዩ የአብይ አህመድን አገዛዝ ክፉኛ አስደንግጦታል። ይህ አይነቱ መጥፋት ከቀጠለ አጠቃላይ የሰራዊት መፍረስና መበተን ይከሰታል የሚል ስጋት በአገዛዙ ዘንድ በከፍተኛ ደረጃ መኖሩን ነው ለማወቅ የተቻለው። ሰሞኑን በዚህ ጉዳይ ላይ የአብይ አህመድ ጄኔራሎች በር ዘግተው እየመከሩ ነው። ሰራዊት በተከታታይ እየከዳ ነው። አዛዦች ጭምር ምድብ ቦታቸውን እየተዉ ሰራዊት ይዘው ወደ ፋኖ እየገቡ ነው የሚለው ተደጋጋሚ መረጃ የአብይ አህመድን አገዛዝ እንዳስጨነቀው ነው ያገኘነው መረጃ የሚያመለክተው። ይህ በእንዲህ እንዳለ በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ቀጥሏል። የአብይ አህመድ አገዛዝ ወታደሮች ባገኙት አጋጣሚ መጥፋትና ወደ ፋኖ መቀላቀላቸውንም በዚህ ሰሞኑም አጠናክሮ መቀጠላቸውን ነው ያገኘነው መረጃ የሚያመለክተው። ተመልካቾቻችን አሁን ዘግይቶ በደረሰን ዜና አብይ አህመድ በቅርቡ የካቢኔ ሹምሽር እንደሚያደርግ ተገለጸ። በሶስት ምዕራፎች ሚኒስትሮችን ቦታ የመለዋወጥ ወደ ሌላ የሥራ መስክ የመመደብና በአምባሳደርነት የመሾም እርምጃ የሚወሰድ መሆኑን ነው የአንከር ሚዲያ ምንጮች የገለጹት። ከቦታቸው ከሚነሱት መሃል የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር በአቶ ተመስገን ጥሩነህ ምትክ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የደህንነት መስሪያ ቤቱ ኃላፊ ሆኖ እንደሚሾም ተመልክቷል። ለጊዜው የኦሮሚያ ክልል ፕሬዝዳንት ሆኖ በአቶ ሽመልስ አብዲሳ ቦታ የሚመጣው ማን እንደሆነ ለማወቅ አልተቻለም። ሁለት ሰዎች በአብይ አህመድ ሊስት ውስጥ የሚገኙ መሆናቸውን የሚጠቅሱት የአንከር ሚዲያ ምንጮች እነማን እንደሆኑ ለጊዜው በሚስጥር መያዙን ነው የጠቆሙት። የፋይናንስና ኢኮኖሚ ልማት ትብብር ሚኒስትር አቶ አህመዲን ሺዴም በቦታው እንደማይቆይ የተመለከተ ሲሆን አዲስ ፊት እንደሚሾም ነው የተገለጸው። የአቶ አህመድ ሺዴም ቀጣይ ማረፊያ ለጊዜው ባይታወቅም በጠቅላይ ሚኒስትር ጽሕፈት ቤት በአማካሪነት ሊመደብ እንደሚችል ግምቱ እንዳለ ነው ከምንጮች መረጃ ለማወቅ የተቻለው። አብይ አህመድ በካቢኔ ሽግሽግ ሹመትና ሽረት የመጣውን የህዝቡን ተቃውሞ አቅጣጫ ለማስቀየር እንደ አንድ ስትራቴጂ ለመጠቀም እንዳቀደም ይነገራል። በሶስት ምዕራፎች ይከናወናል በተባለው የካቢኔ ሹምሽርና ምደባ አብዛኛውን ሚኒስትር የሚነካው እንደሚሆን በደረሰን መረጃ ላይ ተመልክቷል። አብይ አህመድ የሚኒስቴር መስሪያ ቤቶችን አቅም በማዳከም ሁሉንም ስራ ጠቅልሎ በጠቅላይ ሚኒስትር ጽሕፈት ቤት ስር በማድረግ ላይ ሲሆን ታማኝ የሆኑትን ሚኒስትሮችን በአማካሪነት ማዕረግ በጠቅላይ ሚኒስትር ጽሕፈት ቤት ሊሰበስባቸው እንዳቀደም ነው የደረሰን መረጃ የሚያመለክተው። በአማራ ክልል ምዕራብ ጎጃም የሚገኘው ግዙፉ የወታደራዊ ማሰልጠኛ ካምፕ ብር ሸለቆ በፋኖች ጥቃት ተፈጸመበት። በኢትዮጵያ ሰዓት አቆጣጠር እኩለ ቀን እንዳለፈ በተፈጸመው በዚሁ ጥቃት የወታደራዊ ማሰልጠኛ ካምፑ በርካታ ይዞታዎች በሞርታር መመታታቸውን ያገኘነው መረጃ ያመለክታል። ሰሞኑን ከፍተኛ ቁጥር ያለው ምልምል ወታደሮችን እያስገባና እያስወጣ ባለው በብር ሸለቆ ወታደራዊ ካምፕ ላይ የአማራ ፋኖ በጎጃም የፈጸመው ጥቃት ለጊዜው ቁጥራቸው በውል ያልታወቁ ምልምል ወታደሮች እንዲበታተኑና በአቅራቢያቸው ወደሚገኙት ጫካማ አካባቢዎች መሸሻቸውን አርበኛ በለጠ አብርሃም የቋሪት ቀጠና የፋኖ አመራር አባል ለአንከር ሚዲያ ገልጿል። በዛሬው ጥቃት 7 ያህል መስመራዊ መኮንኖች መመታታቸውን በካምፑ ጥቁር አባይ የተሰኘው ግዙፍ መዝናኛ ክበብ መቃጠሉንና የማሰልጠኛ ካምፑ ትልቁ የውሃ ማጠራቀሚያ ታንከር መውደሙን አርበኛ በለጠ ገልጿል። የምስራቅ እዝ ከአማራ ክልል መውጣትን ተከትሎ በምትኩ የኦሮሚያ ልዩ ኃይል ሰራዊት ወደ አማራ ክልል እንደሚገባ ተገለጸ። በቅርቡ ትጥቅ ፈቶ ወደ ሰላማዊ ህይወት ገብቷል የተባለው የቤንሻንጉል ጉሙዝ አማጺ ቡድንም በፌዴራል ፖሊስ መለዮ ወደ አማራ ክልል እንደሚዘምት የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። የኦሮሚያ ልዩ ኃይል ከወዲሁ በአማራ ክልል አረርቲ መግባቱም ታውቋል። 5000 የሚሆነው የኦሮሚያ ልዩ ኃይል በአረርቲ
ዙሪያ ሰፍሮ ስምሪት እየጠበቀ መሆኑም ተመልክቷል። በአውራ ጎዳና ወደ አዋሽ 40 መስመር ሸለሞ ጋራ ተራራ ላይ 12000 የሚጠጋ የኦሮሚያ ልዩ ኃይል ሰፍሮ የሚገኝ ሲሆን በየትኛውም ቀንና ሰዓት ወደ አማራ ክልል ሊገባ እንደሚችል እየተጠበቀ ነው። በፈንታሌ አቅራቢያ በሚገኝ ተራራ ስር እንዲሁ 10000 የኦሮሚያ ክልል ልዩ ኃይል በተጠንቀቅ እየተጠባበቀ እንደሚገኝ ነው ከደረሰን መረጃ ለማወቅ የተቻለው። የኦሮሚያ ልዩ ኃይል ተልኮ በአማራ ክልል ምስራቅ እዝን ተክቶ ስምሪት ለመውሰድ እንደሆነ የተመለከተ ሲሆን ከአማራ ሚሊሻና አድማ በታኝ ጋር በመቀናጀት ፋኖን ለመግጠም እንደተዘጋጀ ነው በደረሰን መረጃ ላይ የተመለከተው። ከወራት በፊት ወደ ሰላማዊ ህይወት እንደገባ የተገለጸውና ከመንግስት ጋር እርቅ ፈጽሞ ትጥቁን የፈታው የቤንሻንጉል ጉምዝ አማጺ ቡድን 2000 የሚሆን አባላቱ ልዩ ስልጠና እየተሰጣቸው ሲሆን የፌደራል ፖሊስ ዩኒፎርምና መለዮ ለብሰው ወደ አማራ ክልል እንደሚገቡም ተገልጿል። የኦሮሚያ ልዩ ኃይል የቤንሻንጉል ጉምዝ አማጺ ቡድንና የአማራ ሚሊሻና አድማ በታኝ ሰራዊትን በበላይነት የሚመራው በፌደራል ፖሊስ ኮሚሽን እንደሚሆን ነው የተመለከተው። መከላከያ ሰራዊቱን ከአማራ ክልል በማስወጣት የፌደራል ፖሊስ ኮሚሽን ልዩ ስልጣን ተሰጥቶት የኦሮሚያ ልዩ ኃይልንና የቤንሻንጉል አማጺ ቡድንን ይዞ የአማራ ክልል ጸጥታን በበላይነት እንደሚቆጣጠር ነው ካገኘነው መረጃ ለማወቅ የቻልነው። አብይ አህመድ በአማራ ክልል የገጠመውን የእግረኛ ሰራዊት ኪሳራ በቀላሉ ማገገም የማይቻል መሆኑን በመገንዘቡ በድሮንና በጦር ጀቶች በታገዘ መልኩ የአማራ ክልሉን ጦርነት ለማካሄድ ውሳኔ ላይ መድረሱን ነው መረጃዎች የሚያመለክቱት። በመከላከያ ሰራዊት ውስጥ ስርዓት አልበኝነት መስፋፋቱ ተገለጸ። በተለያዩ የሰራዊቱ ካምፖች አቅራቢያ የሚገኙ ከተማ ነዋሪዎች በሰራዊቱ ዝርፊያና ግድያ እየተፈጸመባቸው እንዳለ ነው ለአንከር ሚዲያ የሚደርሱ መረጃዎች የሚያመለክቱት። በጋምቤላ በሞያሌ አካባቢ በዝዋይ ባቱ እንደዚሁ መከላከያ ሰራዊቱ በሚገኝባቸው አካባቢዎች ስርዓት አልበኝነት እንዲስፋፋ መነሻ በመሆን ሰዎችን እየገደሉ ዝርፊያም እየፈጸሙ እንዳለ ነው በደረሰን መረጃ ላይ የተመለከተው። ሰራዊቱ የሚቆጣጠረው የለም። ልብስ እየቀየሩ ከተማ በመግባት በኃይል ባስገዳጅ ሁኔታ የሚፈልጉትን ከነዋሪው ከመደብሮች እየነጠቁ እየወሰዱ እንዳለ ነው በመረጃው የተመለከተው። በባቱ ዝዋይ በሳምንት 3 ሰዎች በመከላከያ ሰራዊቱ እየተገደሉ እንዳለም ተመልክቷል። መከላከያ ሰራዊቱ የሚቆጣጠረው ባለመኖሩ ባገኘው አጋጣሚ ሁሉ ህብረተሰቡ ላይ ከፍተኛ ጫና እየፈጠረ እንዳለና የሰራዊቱ ካምፖች በሚገኙባቸው አካባቢዎች ያሉ ነዋሪዎች ምሬታቸውን እየገለጹ እንዳለ ነው የተመለከተው። በሌላ በኩል በአማራ ክልል ሰራዊቱ መሳሪያውን እየሸጠ እየጠፋ እንዳለም ተመልክቷል። በቅርቡ በተደረጉት ውጊያዎች የቆሰሉ የመከላከያ ሰራዊቱ አባላት የካ ኮተቤም ሆስፒታሎች እየታከሙ እንዳለ ተመልክቷል። ከፍተኛ ቁጥር ያለው ቁስለኛ በአላጌም የግብርና ማዕከል እንደሚገኝም ነው በደረሰን መረጃ ላይ የተመለከተው። በአማራ ክልል እየተካሄደ ያለው የህልውና ተጋድሎ ተጠናክሮ እየተካሄደ ባለበት በዚህ ወቅት የአብይ አህመድ አገዛዝ መጠነ ሰፊ የድሮን ጥቃት መጀመሩ ተገለጸ። በተለያዩ አካባቢዎች ከፍተኛ ቁጥር ያለው የአብይ አህመድ ወታደሮች እየተማረኩ እንዳለ ነው የደረሰን መረጃ የሚያመለክተው። ባህር ዳር ከተማ አቅራቢያ በተካሄደ ውጊያ እንደዚሁ በርካታ የአገዛዙ ሰራዊት አባላት መማረካቸውንና እጅ መስጠታቸውን በደረሰን መረጃ ላይ ተመልክቷል። እንዲሁም በወሎ በሸዋም በተመሳሳይ በሰሞኑ ውጊያዎች የአብይ አህመድ ወታደሮች እጅ እየሰጡ ሲሆን የጥምር ጦሩ አባላት የሆኑት የአማራ አድማ በታኝ እንደዚሁ ሚሊሻ ሰራዊት አባላት እጃቸውን በመስጠት ፋኖን እየተቀላቀሉ እንዳለም ከሚደርሱን መረጃዎች ለማወቅ ተችሏል። የድሮን ጥቃቱም እንደዚሁ በተለያዩ አካባቢዎች እየተፈጸመ ይገኛል። በጎንደር በባህር ዳር አካባቢ ሰሞኑን በተፈጸሙ የድሮን ጥቃቶች ሰላማዊ ሰዎች መገደላቸውን ነው ለማወቅ የተቻለው። በምስራቅ እዝ ስር ከነበሩ የአማራ ተወላጅ የሰራዊቱ አባላት መካከል 85 በመቶ የሚሆኑት በተለያዩ ምክንያቶች መክዳታቸው ተገለጸ። ዘመናዊ ታንክና ድሮን ታጥቀን ክላሽ በያዘ የጽንፈኛው ኃይል ተደጋጋሚ ጥቃት እንዴት ይደርስብናል ሲሉም የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማመር ተሰማ መናገራቸውን የደረሰን መረጃ አመልክቷል። ከተለያዩ ወታደራዊ ማሰልጠኛ ካምፖች የተውጣጡ የምስራቅ እዝ ወታደራዊ
አመራሮች ሰሞኑን ባደረጉት ግምገማ የመከላከያ ሰራዊቱ የመዋጋት ሞራሉና አቅሙ መዳከሙን በተመለከተ በሰፊው መነጋገራቸው ታውቋል። በግምገማው መድረክ ላይ የተገኙት የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማ ቁጣ በተቀላቀለበት ንግግር ዘመኑ የፈጠራቸውን ውድና ዘመናዊ የጦር መሳሪያዎች ታጥቀናል፣ ነገር ግን ከድሽቃና ብሬን የዘለለ መሳሪያ ባልታጠቀ የጽንፈኛው ኃይል ከባድ ኪሳራ እየደረሰብን ነው ማለታቸው ተሰምቷል። በመድረኩ ላይ የአማራ ተወላጅ የሰራዊቱ አባላት በከፍተኛ ቁጥር መክዳታቸውንና 85 በመቶ የሚሆኑት ከነትጥቃቸው መጥፋታቸውን የሚገልጽ ሪፖርት ቀርቧል። ሌተናል ጀነራል ማመር ተሰማ በቀጣይ የፋኖ የቡድን መሳሪያዎች ላይ ትኩረት ያደረገ የማጥቃት ዘመቻ መደረግ እንዳለበት መመሪያ መስጠታቸውን ነው ካገኘነው መረጃ ለማወቅ የተቻለው። ይበንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ ተጠናክሮ ቀጥሏል። በጎጃም በእናርጅና ናውጋ በአገው ምድር በሉማሜ ከፍተኛ ተጋድሎ የተደረገባቸው ውጊያዎች እንደነበሩ ለማወቅ ተችሏል። በርካታ ያገዛዙ ታጣቂዎች ከጥቅም ውጪ መሆናቸውን ከአማራ ፋኖ በጎጃም የህዝብ ግንኙነት ክፍል የደረሰን መረጃ ያመለክታል። በሸዋ በጎንደርና በወሎም በበርካታ አካባቢዎች ውጊያዎች መደረጋቸውን ከየቀጠናው ከደረሰን መረጃ ለማወቅ ተችሏል። በባህር ዳር ከተማ ቅዳሜ ምሽቱን ወረቀት መበተኑን ተከትሎ ውጥረት መንገሱም ተገልጿል። የሰውና የባጃጅ እንቅስቃሴ እንዲቆም በሚል መልእክት የያዘ ወረቀት በከተማዋ በተለያዩ አካባቢዎች የተበተነ ሲሆን ፋኖ ጥቃት ሊሰነዝር ይችላል በሚል ትላንት ምሽቱን ባህር ዳር ያለ ወትሮዋ ጭር ብላ እንደነበረ ለማወቅ ተችሏል። ይህ በእንዲህ እንዳለ ባህር ዳር አቅራቢያ እንደሳ በተባለ ልዩ ስፍራ ለጥቃት በተንቀሳቀሰው የአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ ማድረሱን የአማራ ፋኖ በጎጃም የአንደኛ ክፍለ ጦር ባህር ዳር ብርጌድ አስታወቀ። የህልውና ትግሉ የጀመረበትን አንደኛ ዓመት መታሰቢያ ዝግጅት ላይ የተገኙትን የፋኖ አመራሮችና ተዋጊዎችን ከቦ ለመደምሰስ ተልቆ ወስዶ የተንቀሳቀሰው የአብይ አህመድ ሰራዊት በሰው ኃይልና ትጥቅና ስንቅ ከፍተኛ ጉዳት ደርሶበት ቀሪው ወደ ባህር ዳር መሸሹን ነው የባህር ዳር ብርጌድ ህዝብ ግንኙነት ኃላፊ ፋኖ ሀብታሙ ለአንከር ሚዲያ የገለጸው። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ የአንደኛ ዓመት የክብረ በዓል 6 ሻለቆች በተገኙበት በተሳካ ሁኔታ የተከበረ ሲሆን እንግዲህ ከክብረ በዓሉ ጋር ተያይዞ አንደኛ ዙር የኮማንዶ አባላት የማስመረቅ ስራ ሰርተናል። ከዚህም በተጨማሪ በጢስ አባይ ሻለቃ የሁለተኛ ዙር ከ100 በላይ አዲስ የፋኖ አባላት ክብረ በዓሉን በማስመልከት አብሮ የተመረቀበት ሁኔታ ነው ያለው። እንግዲህ ቃላት ያለ የሌለውን የቡድን መሳሪያ በጣም በሚገርም ሁኔታ ሙሉ ብርጌዱን ከበባ ለማድረግ 4 ዙ 23 እና 5 ዲሽቃ እንዲሁም 1 ቴምፔ በመያዝ ብርጌዱን ለማርፈን ከ20 በላይ ተሽከርካሪ ሰራዊቶችን ይዞ የመጣው ሰራዊት በተሳካ ሁኔታ በነበልባሎቹ በበላይ ዘለቀ ሻለቃ፣ ባሳምነው ሻለቃ፣ በደጉ በላይ ሻለቃ፣ በጌታቸው ማንደሮ ሻለቃና በጢስ አባይ ሻለቃ በጨበጣ የእጅ በእጅ ውጊያ በማድረግ አብዛኞችን ሙትና ቁስለኛ አድርጎ እስካሁን ድረስ አስክሬን በማንሳት ላይ ያለበት ሁኔታ ነው ያለ። ቀረት በመጣበት እግሩ አፍሮ ተመልሶ የሄደበት ሁኔታ ነው ያለ። ሙሉ ሻለቆቹ ያለ የሌላ አቅማቸውን ተጠቅመው የጨበጣ እጅ በእጅ ተኩስ በማድረግ አሳፍሮ የተመለሰበት ሁኔታ ነው ያለ። አሁን ይሄ ለማጥቃት መጥቶ የናንተን ክብረ በዓልም ለማደናቀፍ በዛው ከበባ ፈጽሞ ለመደምሰስ የመጣውን ኃይል የመጣችሁት ከባህር ዳር በጣም በቅርብ ርቀት ላይ ነው ያለው። ይሄ ኃይል ተመልሶ ወደ ምድብ ቦታው ወደ መኮድ ሄደ ወይስ ምንድነው የተፈጠረው? እንግዲህ ከቅርብ ርቀት እዚሁ ባህር ዳር ላይ በ9 ኪሎ ሜትር ውስጥ ነው ያለነው። እዚሁ ላይ በተደጋጋሚ ሁሌም እንደ ባህር ዳር ብርጌድ ዙሪያውን ከበን ያለንበት ሁኔታ ነው ያለና አብዛኛውን እስካሁን ድረስ የጠላት ኃይል አስክሬን በማንሳት ከፍተኛ የሆነ በምሽት ላይም እንግዲህ የተያዙ ቪዲዮዎች አሉ። እነሱንም እናደርስ ይሆናል። ከፍተኛ የሆኑ በዙ 23ዎችን ቅድም በነገርኩ አግባብ ልክ የመደብደብ ተራራዎችን የመደብደብ ሙከራ በተደጋጋሚ አድርሰዋል። እስካሁን ግን እንደ ብርጌድ አንድም የሰው ኃይል የተሰዋብን የለም። ምናልባት አንድ ንጹሃን ሴት ከማዶ በተሻገረ ተራራ አካባቢ በተወረወረ የዙ 23 እንትን አንድ ሴት ህይወቷ ያለፈበት ሁኔታ ነው ያለ። እንግዲህ እስካሁን ድረስ እየተጓጓዘ ነው ያለው። በቀጠናው እንግዲህ 2 እንትኖች ነው ያሉት። መሀል ላይ ነው ባህር ዳር መሀል ከበባ ላይ ነው ያለ ነው። እኛ ወደ ጢስ አባይ የመጣው 1 ዙ 23 እና 2 ዲሽቆች ተመልሰው ወደ ቦታቸው ከሙቱ የተረፉት ወደ ቦታቸው የተመለሱበት ሁኔታ እና ሌላው ቀሪ ኃይል ግን አሁንም ከመኮድ ሌላ ተጨማሪ ኃይሎችን እያስገባ
በመጓጓዝ ላይ እንዳለ በቅርብ ተጨባጭ ያሉ የኛ መረጃዎች እየተሰጠን ያለው የአብይ አህመድ ሰራዊት ከባህር ዳር ምናልባት በአስፋልት ላይ ወጥቶ ወደ ሌላ አካባቢ መሄድ የሚችልበት ምንም አይነት እድል የለም ማለት ነው። ምክንያቱም ዙሪያውን ከባቸዋል። ባህር ዳር ላይ ብቻ ተወስኖ የቀረ ነው ማለት ይቻላል። አዎ መውጫ መግቢያው ሁለት በሮች ብቻ ናቸው። እንግዲህ ከአስፋልት መውጫ ውጪ ሌላ ምንም አይነት ወደ አስፋልት የሚወጣበት መንገድ የለም። ከባህር ዳር ወደ ጭስ አባይ ያለው ቀጠና አንድ ብቻ ነው። እንግዲህ ከሰባት አሚት ወደ አዲስ መንገድ በሚሄደው አቋርጦ እዛ አካባቢ አንድ ቴምፒ ነበር። እሱን በመያዝ አስክሬኖችን ለማንሳት ከፍተኛ እስካሁን ምሽት ድረስ ብዙ ተራራዎችን እየደበደበ እንደው እኛም ደግሞ በዛው በቅርብ ርቀት ላይ ሆነን እየተከታተልን ያለ ይህን ኃይል ለማስቀረት ከፍተኛ የሆነ ትንቅንቅ እየተደረገ ነው ያለ። ሌሎች ተጨማሪ ሻለቆችም አሁን በተፈጠረ ይገኛሉ። ነገ ደግሞ የተሻለ ሰዎች እንሰራለን ብለን እናስባለን። የዘውትር ተሳታፊያችን የዚህን ዜና ዝርዝሩን ያቀርበዋል። ረሺድ ኢብራሂም የተባለ የ401ኛ ክፍለ ጦር ዋና አዛዥ በምስራቅ ጎጃም ዞን በማርቆስ አካባቢ ከ60 በላይ ወታደራዊ ኃይሎችን በማስከተል ከባባድ የቡድን መሳሪያና የነፍስ ወከፍ መሳሪያዎችን ይዞ ከመከላከያ በመኮብለል የፋኖ ኃይሎችን መቀላቀሉ የአንከር ሚዲያ እና ሌሎች ሚዲያዎች እንደዘገቡት ይታወሳል። ይህን ተከትሎ እንግዲህ የመከላከያ ትልልቅ ጀነራሎች፣ የክልሉ ከፍተኛ ባለስልጣናት እንዲሁም የምስራቅ ጎጃም ዞን ከፍተኛ የፖለቲካ አመራሮች፣ የፖሊስ ኃላፊዎች፣ የሚኒሻ ኃላፊዎች፣ የአድማ ብተና ኃላፊዎች በጎዛመን ወረዳ ሰውየው ጠፋበት በተባለው አካባቢ ጉብኝት እያደረጉ ነው። መከላከያውን ጥንካሬ ለማየት ጉብኝትና የመስክ እንቅስቃሴ እያደረጉ ነው በማለት የኢትዮጵያን ሕዝብ ሊዋሹትን ፈልገዋል። ይሄ ነገር መሳይ በርካታ ጀነራሎች እንደተሰማሩ በትናንትናው ዕለትም በተለያዩ ሚዲያዎች ተገልጸዋል። የወታደራዊ ጀነራሎች አሁን ፖለቲካዊና ወታደራዊ ክሳራ ስለደረሰባቸው አንድ ወታደራዊ ጀነራል ከማዘዣ ጣቢያ ወጥቶ የመንግስትን ትጥቅ በሙሉ ተሸክሞ የፋኖ ኃይሎችን መቀላቀል ሌላ ምንም ትርጉም ሊሰጠው አይችልም። የመከላከያ ኃይሉ እየፈረሰና የመዋጋት ፍላጎት እንደሌለው የሚያሳይና አሁን ዛሬ ተጠቀሰ እንጂ እነዚህ 60 የመከላከያ ወታደሮች ከነ ኃላፊዎቻቸው ከነ ወታደራዊ መኮንኖቻቸው የጠፉበት በምስራቅ ጎጃም ታየ እንጂ በበርካታ አካባቢዎች ከፍተኛ ቁጥር ያለው የመከላከያ ሰራዊት እየፈረሰ የፋኖ ኃይሎችን እየተቀላቀለ እንደሚገኝና አንዳንድ ቦታ ላይ በጣም የሚገርመው ነገር አንድ ወታደር ሁለት ስናይፐር ሁለት ክላሽ ይዞ እሱ ሊሸከመው ከማይችለው በላይ ክብደት ተሸክሞ የፋኖ ኃይሎችን መቀላቀሉ ለዚሁ ምስራቅ ጎጃም አካባቢ ከ4 ቀን በፊት የዘገብን መሆኑ ይታወሳል። አሁንም በሰሜን ወሎ ውጊያ እየተደረገ ባለበት አካባቢ የመከላከያ ሰራዊት ከውጊያ ቀጠናው እየጠፋ የመከላከያ ኃይሉን እየከዳ ፋኖን እየተቀላቀለ እንደሚገኝና በዚህ ከፍተኛ ድንጋጤ ውስጥ የገባው ምናልባትም በምስራቅ ጎጃም አሁን በጎዛመን ወረዳ ጉብኝት አደረኩ ይበል እንጂ ግምገማ ለመሄድ ነው ያሰበው። በዋናነት ይሄን ያክል ሰራዊትና የጦር ጀነራል ሲጠፋ ሌሎች ወታደራዊ አመራሮች ምን ተሰሩ ነበር በማለት በሌሎች ላይ ምናልባትም ወታደራዊ እርምጃ ለመውሰድ ነው የሚል እምነት ነው ያለ ይመስላል። ይህ በእንዲህ እንዳለ በዛሬው ዕለትና በትናንትናው ዕለት አሁንም በአማራ ክልል በተለያዩ አካባቢዎች ወታደራዊ ውጊያዎች እየተደረጉ እንደሆነና በተለይ በማዕከላዊ ጎንደር አፋባ ሰሜን አማራ ቀጠና በላይ ዘለቀ በደንቢያ ሮቢትና ቆላድባ ዙሪያ እንዲሁም በማዕከላዊ ጎንደር በጭልጋ ወረዳ የምትገኘው የጫንድባ ከተማ ላይ የመከላከያ ኃይሉ ይሄን ቦታ ለመቆጣጠር ከፍተኛ ቁጥር ያለው ኃይል አሰልፎ እንቅስቃሴ ቢያደርግም ተመቶ እንደተመለሰ ታውቋል። ውጊያው የተደረገው በጫንድባ ከተማ ተመቶ ወደ ጨውድባ ወደምትባለው በቅርብ ርቀት የምትገኝ አነስተኛ ከተማ ትገኛለች። በዚህ ከተማ ላይ የመከላከያ ኃይሉ 2 ማዳበሪያ እህሎችን፣ ኮምፒውተሮችንና ጠረጴዛዎችን ከፋኖ ኃይሎች ማረኩ ነው በድረገጹ ላይ የለጠፈ መሆኑ በጣም የሚያስተዛዝብ ነገር ነው። እንግዲህ 2 ማዳበሪያ ጎደሎ ማዳበሪያ ዱቄትንና ጠረጴዛ ወንበርና ምናልባትም የጽህፈት መሳሪያዎችን እና የተወሰኑ አልባሳትን በሚዲያ በማሳየት ጨውድባ ከተማ ላይ ፋኖ ሲጠቀምበት የነበረውን ማርከናል በማለት እንግዲህ የሚማርከው ሲያጣ ጨርቅና ጠረጴዛ ወንበርን ማሳየት እንደጀመረን ለማየት ተችሏል።